ይሄን ሁሉ የሚያደርጉት ኢትዮጵያን ማነቅ እና አስሮ ማቆየት የሚቻላቸው መስሏቸው ነው። ሉዓላዊነቷ የተከበረ ነፃ ሀገር ናት። ይሄን መጀመሪያ አስምሪበት ካርድ ማለት ነው ስትጠቀሙ የነበረውን ኢትዮጵያ ግን ልክ ስትፈልገው እና ስትወስን ያኔ ኢትዮጵያ ላይ حرام አረጉት። የሶማሌላንድን መንግስት እባክህን የጦር ቤዝ እንድናስቀምጥ ፍቀድልን ብለው ጠይቀው ነበር። ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። شكرا على الاستضافة والتحية لك ولضيوفك الكرام وللسادة المشاهدين. በመጀመሪያ አንቺንም ተመልካቾቹንም ሁሉንም ካመሰገንኩ በኋላ ኢቨን እንግዶችንም يجب التنويه إلى أن إثيوبيا لا تبدي رأيها في القرارات السيادية للدول والأطراف الأخرى. نعم نحن نراقب الموقف. መጀመሪያ የኛን የውስጥ ጉዳይ ምታቆት አይመስልኝ። ስለዚህ የኛን ጉዳይ ለኛው ተውልን። ስለዚህ ኢትዮጵያ በውስጥ ባላት ጉዳይም ይሁን ኢቭን ሌላው ቀርቶ አሁን በሶማሌ ላንድ ባነሳሽው ጉዳይ እውቅና ተሰጣለች አትሰጥም ወይም ደግሞ ሶማሌላንድ ነይና ማነው እስራኤል ነይና እውቅና ስጪ አትስጪ ብላ ኢትዮጵያ በሌሎች ላይ የራሷን ፖለቲካ እንዲህ ልናረግ ነው አድርጉ ወይም የኔን ሉዓላዊነት በማስከበር ረገድ ይሄን አይነት አቅጣጫ ላይ ነው ምናም ብላ መታወያዩ መታማከረው ኃይል የላትም። የራሷን እድል በራሷ የምታስኬድ የራሷን ፖለቲካ ራሷ የምትመራ ሉዓላዊነቷ የተከበረ ነፃ ሀገር ናት። ይሄን መጀመሪያ አስምሪበት። بعناية بالغة ولا شك أن هناك من يريد أن يربط كل أزمة إقليمية بإثيوبيا وذلك لتصفية الحسابات. ሌላው የአካባቢ ችግሮችን በሙሉ ለምሳሌ ከሶማሌ ጋር በተያያዘ ከኤርትራ ጋር በተያያዘ ከሱዳን ማንኛውም የአካባቢ ኢቅሊም ማለት የአካባቢ ያሉ ማንኛውም የራሱ አጀንዳዎችን ከኢትዮጵያ ጋር አስተሳስሮ ማምጣት የሚፈልግ ሌላ አጀንዳ ያለው የአካባቢ አካል አለ ይላል። ያው አንቺን ነው ምነግርሽ በደንብ ስሚኝ እንደማለት ነው። ግብጽዬ يوجهون البوصلة نحو إثيوبيا ከዛም እንትናቸውን ሁሉ ጊዜ የቂብላቸውን ወይም ደግሞ የመቅጣጫቸውን ሁሉ ጊዜ ወደ ኢትዮጵያ ያደርጉታል። የሚፈልጉትን ነገር የራሳቸውን አጀንዳ ለማራመድ ኢትዮጵያን እንደ መሳፈሪያ ሊያደርጓት ይፈልጋል። وإثيوبيا لم تبدي تأييدا ولا رفضا لهذه الخطوة. ኢትዮጵያ ግን ከራሷ አንድም ጊዜ እስራኤል እንኳን ይህንን አደረግሽ ወይም ደግሞ ለምን አደረግሽ ብላ የተቃውሞም ሆነ የድጋፍ ምንም አይነት ሐሳብ አልሰጠችም። ስለዚህ የሶማሌላንዱን ከእስራኤል ጋር የኢትዮጵያ ጋራ ማስተሳሰራችሁ ልክ አይደል። ومن قال أن إثيوبيا هي التي فتحت الباب أمام الاعتراف. ስለዚህ በቀጥታ ልትጠየቁት የሚገባው እናንተ ናችሁ። ማን ነው ኢትዮጵያ እስራኤልን ወደ ሶማሌላንድ የጋበዘችውና እውቅና እንድትሰጥ ያደረገችው እሷ ናት ያላችሁ ማን ነው? ይሄንን ራሳችሁ የፈጠራችሁት ነው ማለት ነው። أرض الصومال والتعامل مع أرض الصومال ወይም ከሶማሌላንድ ጋር አብራችሁ ኑ ስሩ ማን መቼ ነው ያለችው ኢትዮጵያ? إثيوبيا هي التي وقعت اتفاق تفاهم بداية 2024 يسمح لأديس أبابا باستئجار تقريبا 20 كيلومتر حول ميناء بربرة وتتيح لها إمكانية الوصول للبحر لمدة 50 عام. ووعدت صوماليلاند في المقابل بالاعتراف.
ኢትዮጵያ ራሷ አይደለች እንዴ በ2024 መጀመሪያው አካባቢ ጃንዋሪ ላይ 50 ዓመት የሚቆይ የ20 ኪሎ ሜትር ስኩዌር መሬት ከሶማሌላንድ በመውሰድ የባህር በር ልታገኝ የመግባቢያ ሰነድ የተፈራረመችው? በዛ ደግሞ ምትክ እሷ ለሶማሌላንድ እውቅና ለመስጠት አይደለምን? وما دخل هذه الخطوة ولدينا خطوات أعظم لم تسألوا عنها مثل اوكي ታዲያ ይሄ የኢትዮጵያ እንቅስቃሴ ከሶማሌላንድ በተያያዘና የእስራኤሉ እንቅስቃሴ ምን አገናኘው? ይህንን ከዛ ጋር ያገናኘሽበት ሂደት ምኑ ላይ ነው? ከየት በኩል ነው? በምን ይገናኛል? ይሄ ብቻ አይደለም። ኢትዮጵያስ ሌላ ያደረገችውን ከጎን ያለውን እሱንስ አብረሽ ለምን አታነሽም? مكاتب التمثيلية لأرض الصومال ለምሳሌ ከኢትዮጵያ ውጭም ያሉ አካሎችንም ለመጀመር ማለት ከኢትዮጵያ ውጭ የሚያደርጉ ሰዎች ለምሳሌ በሶማሌላንድ የራሳቸው ወኪል ወይም በነሱ ልክ እንደ ኤምባሲ ወይም አምባሳደር ወይም ውክልና ወስዶ የዲፕሎማሲ ስራውን እንዲያሳልጥለት ቢሮ የከፈተ ሰው የለም ከናንተ ማለትም ከግብጾች? من يتزعم اليوم هذا الرفض لهذه الخطوة ሌላው ቀርቶ ከሶማሌላንድ ጋራ በተያያዘ እስራኤል የወሰደችውን አቋም የሚቃወም የሆነው ኃይል ራሱ الإسرائيلية هو الذي بنفسه الآن يريد أن يوجه البوصلة ويحاول اتهام إثيوبيا بأن ويربط ከእስራኤል ጋር ባለው ግንኙነት ከእስራኤልና ሶማሌላንድ ካላቸው ግንኙነት የተሻለ የሆነ ግንኙነት ከሶማሌላንድ ጋራ ኖሮት የራሱ የሆነ የእሱን የሚወክለው የሆነ ቢሮ በሶማሌላንድ ከፍቶ ይሄን የሚጠቆመው ምንድነው? ለምሳሌ ካልቸራል ምናምን ቢሮ በሚል የሆነ ምናምን የግብጽና ሌላው ቀርቶ የባንከል መርከዚ ይባላል የንግድ ባንካቸው በእነሱ ማለት ነው ኮመርሻል ባንክ ከሶማሌላንድ ጋር በቀጥታ ከግብጽ ጋር የተሳሰረ ሆኖ ተከፍቷል። ስለዚህ እንዲህ አይነት ትስስርን የከፈተ የሆነው አካል ራሱ ግብጽ እንዴት ብሎ ነው አሁን ከሶማሌላንድ ጋራ ውል አደረጋችሁ ወይም ከነሱ ጋራ የሆነች ነገር ከፈታችሁ ብሎ ሊናገረን የሚችለው? ኢቭን የእስራኤሉን ጉዳይ بهذا الاعتراف الإسرائيلي هو الذي استورد الغاز الإسرائيلي بأكثر من 35 مليار دولار ይሄ ከእስራኤል ጋራ አብራችሁ ልትሰሩ ነው ወይም የእስራኤልን ሐሳብ ደገፋችሁ ወይም አልደገፋችሁ ብሎ የሚወቅሰን አካል ከእስራኤል ጋር በ35 ቢሊዮን ዶላር ጋዝ ተስማምተዋል። ثم يحاول عبر أذرعته الإعلامية اتهام إثيوبيا ከዛ በኋላ በዚህ ሳይድ የሱን ወኪሎች አንቺን ማለት ነው ሷራሷ ከግብጽ የግብጻዊት ናት እንደገና የግብጽን አቋም ነው ተራመደው ከዛ በኋላ የተለያዩ የሚዲያ አፎችን በዳር በኩል ይልክና እናንተ ከእስራኤል ጋር እንዲሆናችሁ ይለናል። ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። نحن لن نجر وراء هذه المحاولات اليائسة. ስለዚህ እኛ ለዚህ አይነቱ የረከሰ የወደቀ የሆነ አስተሳሰብ ከሱ ጋራ እየዞርን ምላሽ አንሰጣጥም። رغم تأكيدنا على وحدة الصومال وكذلك رغبتنا ስለዚህ አሁንም ቢሆን የኛ ፍላጎትና
የሶማሌላንድ ደግሞ ወይም የሶማሊያ አንድነት መፈለጋችን ጋር የሚጋጭ ነገር የለውም። እኛም የሶማሊያ አንድነትን በጣም እንደግፋለን። استقرار السلام في المنطقة እና የአካባቢውንም ሰላም መረጋጋት በጣም ከሚፈልጉት ሰዎች ነን። يجب علينا أن نعلم أن إثيوبيا دولة عظيمة. ስለዚህ በዚህ አጋጣሚ ኢትዮጵያ ማለት ትልቅ የሆነች ሀገር ናት። ከማን ጋር እንዴት አድርጋ እንደምትሰራም የምታቅ እንደሆነች الصومال وإثيوبيا يعني عينت سفيرا لصوماليا لاند. هل اوكي ግን እኮ ኢትዮጵያ ማለት በሶማሌላንድ የሷን ሰፊር ወይም ደግሞ አምባሳደር የወከለች ሴት ናት። ማን የወከለች አካል ናት ኢትዮጵያ። هل يمكن أن يكون ذلك تأكيدا من جانب إثيوبيا على الوحدة؟ هي تعدها أو تعد صوماليا لاند بالاعتراف باستقلالها ኢትዮጵያ ሶማሌላንድ ነፃ እንድትወጣ የሚያደርጋት የሆነ አካሄድን እየሄደች ማለትም ሶማሌላንድን አንደኛ አምባሳደር የላከችባት እንደገና ደግሞ ወደፊት ውቅና ልትሰጣት እንደምትችል የሚያሳይ የሆነ እንቅስቃሴ እየሄደች ሲሉ ሰፊራን تؤجر أرضا حول ከዛ መሬት የተከራየቻት ከሷ تعتبره الدولة الأم እና በርበራ እና ከሱ ጋር በተያያዘ የተለያዩ ነገሮች ከፍታ ይሄ ማለት ከሶማሌላንድ ጋር እንደ አንድ ሀገር የተነጋገረች الصومال انتهاكا لسيادتها كيف يمكن أن ግን ሶማሊያ ደግሞ ዋናዋ ሞቃዲሾ ይሄን የኔን ሉዓላዊነት ወይም የኔን ህግ ምንድነው መጋፋት ነው ያለች የከሰሰቻት يكون ذلك تأكيدا على وحدة الأراضي الصومالية. ስለዚህ ይሄ እና የሶማሌን አንድነት በተለይ በመሬቷ ላይ አንድነቷን ፈልጋለሁ የምትሉት ነገር እንዴት ነው አብሮ የሚሄደው? ولماذا أغفلتم التقارب الإثيوبي مع مقديشو؟ እሺ ታዲያ ይህንን እኮ ስናደርግ ከሶማሊያም ጋር ያለንን ቅርርብም እኮ ረሳሽ ወቴ وتتحدثون عن علاقات قديمة ومعايير ربما لها وقتها وزمانها. ስለዚህ ኢትዮጵያ በእያንዳንዱ አጋጣሚ ከእያንዳንዱ አካል ጋራ በሚገባት መልኩ ትሄዳለች። ስለዚህ ይሄንን የማስኬድ መብቷ የሷ ነው። እናንተ የምታወሩት የድሮውን ካሁኑ ያሁኑን ከድሮ እያቀላቀላችሁ እናንተ በሚመቻችሁ መልኩ ብቻ ነው የምታነሱት። مبرراتها أيضا. ስለዚህ ኢትዮጵያ አንድን ነገር ስታረግም ኢቭን ከሶማሌላንድ ጋር ያረገችበት ነገር የራሱ የሆነ ምክንያታዊነት ያለው የሆነ አካሄድ ነው። فأرض الصومال لديها كما ذكرت لك مكاتب تمثيل في عدد من الدول حتى ኢትዮጵያ በዓለም ላይ ማነው ሶማሌላንድ በዓለም ላይ የራሷ የሆነ ወኪሎች እና እሷን የሚወክሏት የሆኑ በጣም ብዙ ቢሮዎች በዓለም ላይ አላት ከ34 በላይ። هناك مكتبة مصرية أغلقت لم ሌላው ቀርቶ በቅርቡ በግብጽ ላይ የተዘጋ የሆነውን ቢሮ አትርሺ ሶማሌላንዶች ራሳቸው በራሳቸው ፍቃድ የዘጉት የሆነው ማለት ነው እንጂ ግብጽም ሶማሌላንድ ውስጥ ቢሮ ነበራት ነው። ሌላው ሁሌ አንሳው ባከን ያልኩት ወንድሜ መሐመድ አልዓሩሲን መጨቀጨቀው አንድ ጊዜ አንስቶታል። የሶማሌላንድ መንግስት ለግብጽ የባህር በር ወይም የባህር ላይ የጦር ቤዝ እንድትፈቅድላቸው በ2020 ማመልከቻ አስገብተው ነበር። አንድ አምባሳደር ወደ 4-5 ምናምን ይደርሱ የደህንነት ቢሮ ኃላፊዎች እና የተወሰኑ ሚኒስትሮችን አንድ ላይ ተንጋግተው በ2020 የሶማሌላንድን መንግስት እባክህን የጦር ቤዝ እንድናስቀምጥ ፍቀድልን ብለው ጠይቀው ነበር። ግን ሶማሌላንዱ ከኢትዮጵያ ጋር ተወያይተው የኢትዮጵያ በወቅቱ እንደውም ጠርተው ያማከሩት እንደነ ክቡር ሚኒስትር አህመድ ሺዴ እና ሌሎችም አብረው አንድ ላይ በመሄድ ያንን እንትናቸውን አምክነውባቸዋል። እና ይሄ አንዱ ሌላው የበቀልም አካሄድ ነው። ኢትዮጵያ በፍጹም ሶማሌላንድ ላይ ግብጽ መቆሚያ እንዳይኖራት አድርጋለች በተለያዩ የዲፕሎማሲ ሂደቶች ማለት ነው። ስለዚህ ግብጽ ይህንን ለራሷ ሐላል ያረገችውን ለራሷ እንዲፈቀድላት ያረገችውንና በሆነ ጊዜ ስትጫወተው የነበረውን ካርድ አሁን ላይ ግን የሆነ ካርድ ይህንን ካርድ ማለት ነው ስትጠቀመው የነበረውን ኢትዮጵያ ግን ልክ ስትፈልገው እና ስትወስን ያኔ ኢትዮጵያ ላይ حرام አረጉት ማለት ነው።
ስለዚህ ይሄ የግብፁ አንዱ የተንኮል አካሄድ ነው። توجه البوصلة أمام هذه الأطراف. لماذا؟ لأن هناك من يريد أن يربط ويصف الحسابات مع إثيوبيا. ስለዚህ ይህ አካሄድ የኢትዮጵያ መንግስት ጋር ወይም እንደ ኢትዮጵያ እንደ ሀገር ሌላ ፖለቲካ ሌላ አጀንዳ ያለው ሰው ሁሉ ጊዜ የኢትዮጵያን አንዳንድ ነገሮች እያነሳ ከሚጠቀምባቸው ከሆኑ አቅጣጫዎች ነው አካሄዶች ነው የፖለቲካ አካሄዶች እንጂ ይሄ የሶማሌላንድ ጋር ያለውን አብሮ መስራት ቢሮ መክፈት ምናምን ነገር ኢትዮጵያ ብቻ የጀመረችው አይደለም። ስለዚህ ኢትዮጵያ ከውሎች ልክ እነሱ የሚያደርጓቸው ውሎች ልክ የባንክ ምናምን እንዳደረገችው አይነት አንዱ ነው። ይሄ ግን ለየት የሚለው የኢትዮጵያ ጠንከር ያለ የባህር ጥያቄ ትንሽ ጎላ ያለ ሆነባቸው። ظنا منها بأنه يحاول خنق إثيوبيا. نحن مع وحدة الأراضي الإفريقية، نحن مع الوحدة الترابية أو مع مبادئ الوحدة الترابية للدول الإفريقية. ስለዚህ ይሄን ሁሉ የሚያደርጉት ኢትዮጵያን ማነቅ እና አስሮ ማቆየት የሚቻላቸው መስሏቸው ነው። ነገር ግን እኛ አሁንም ያሰብነውን ነገር ለማድረግ እንጥራለን። እኛ የሌሎችን አንድነት የመሬታቸውን ሉዓላዊነት የመሳሰሉትን ነገር አንጋፋም። ሆን ብለን ከራሳችን በተነሳ መልኩ አንጋፋም። ግን ባሉት እድሎች በሙሉ ካሉት ሀገራት በሙሉ ጋር ተስማምተን የምንፈልገውን ማድረግ ይችላል። ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይት ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት